አላህ ምናልባት አላህ እኛን እያኖረን ያለው ህይወት እኛ ያልወደድነው ሊሆን ይችላል። ግን አላህ እኛ ምንም አንውደደው እንጂ በእርግጠኝነት የሚያኖረን ህይወት ለኛ ኸይር ያለውና የተሻለውን ህይወት ነው። ለዚህ ነው ቁርአን ላይ ወዓሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም፣ እናንተ የጠላችሁትና ያልተመቻችሁ ነገር ለናንተ ኸይር ያለው ነገር ይሆናል። ወዓሳ አን ቱሂቡ ሸይአን ወሁወ ሸሩን ለኩም፣ እናንተ የወደዳችሁለትና የተንገበገባችሁለት ህይወት ደግሞ ለናንተ ሸር ያለው ይሆናል ይላል አላህ ሱብሓነሁ ወተዓላ። ወላሁ ያዕለሙ ወአንቱም ላ ተዕለሙን። ታዲያ አላህ ነው የሚያውቀው፣ እናንተ ግን ለራሳችሁ እንኳን የማታውቁ ሰዎች ናቸው ይላል አላህ ሱብሓነሁ ወተዓላ። ታዲያ እኛ በማናውቀው መልኩ ለኛ የተሻለውን እየመረጠ ለሚያኖረን ጌታ ጥራትና ምስጋና ይገባው። አልሐምዱሊላህ። ያ ሰላም። የሰው ልጅ ህይወት እንዲህ በቀላሉ በአደባባይ ሲቀጠፍ ማየት እጅግ ዘግናኝና አሳዛኝ ነው። ትዳር ከመሰረተ ገና 2 ወር የሆነውና የባንክ ባለሙያው አቶ ተመስገን ዳንኤል ዛሬ ጠዋት ወደ ስራ በመጓዝ ላይ ሳለ በጌዲዮ ዞን ገደብ ከተማ በአደባባይ ህይወቱ አልፏል። ግድያው የተፈጸመው በቂም በቀል ተነሳሽነት ሲሆን ገዳዩ ሚስቴን አገባህብኝ በሚል ሰበብ በሽጉጥና በስለት አሰቃቂ ጥቃት ፈጽሞበታል። አቶ ተመስገን ገና የ2 ወር ትዳር እንደያዘ ነበር ህይወቱ የተቀጠፈው። አሁን ላይ ተጠርጣሪው በቁጥጥር ስር ውሎ ምርመራ እየተካሄደበት ይገኛል። ለሟች ቤተሰቦችና ወዳጆች መጽናናትን እመኛለሁ። ነፍስ ይማር። አሁን እኔ ላገባ ነው እኮ ሳገባ ታዲያ አብረሽኝ ነው የምትሄጂው? አብሬህ ለምን ሄዳ አግብተህ ቤትህ ቁጭ ስትል ትወስደኛለህ? ከሚስቴ ጋር አብረሽ ልትኖሪ ነው? ምን አለበት? እንደዛ አይሆንም ማለቻ ሚስቴ አለች። አዎ እግዚአብሔር አለኝ። በቃ የትም አለች። በቃ ዘመዶችሽ ጋር ሁኚ አንቺ። አልሄድም፣ ዘመድ የለኝም እኔ። አንተ ነህ ዘመዴ። በቃ አለቀ ጉዳዩ። እና ከኔ ጋር ከሚስቴ ጋር አብረን እንኖራለን? አረ ምን በወጣ እንዴ! ሚስት ፍታ ማለት ነው እኮ ከሚስትህ ጋር ልኑር ማለት። እሷ ደስተኛ ብትሆንና ብትፈልግ መጣል አብረን እንቀመጣለን። እሷ ደስተኛ ያልሆነችው አላጨናንቅህም። እና የት ትሄጃለሽ? ለምን ገደል አልገባ። እናቶች ራሱ ማለት ነው ልጆቻቸው አግብተው ከወጡ በኋላ ከልጆቻቸው ጋር ከሚኖሩ ምድር ብትጣቸው ደስ ይላቸዋል እኮ። ፈለኩ ለምን ገደል አልገባም ማለት ነው። ለእናት ይሄ አይገባትም ነበር፣ ግን ምን ይደረጋል? 10 ልጅ ወልዳ መጨረሻ ላይ ግን የምታርፍበት ቤት ታጣለች። የኛ ራፍ 10 እና 12 ልጅ ለመውለድ መመኘት ጥቅሙ ምንድነው ነው? መጨረሻ በሚያስፈልጉን ሰዓት ልጆቻችን እኛን አይፈልጉም። ዛሬ ካላስቀመጥ ነው ማለት ነው። እናቶቻችሁ በእጃችሁ ያሉ ሰዎች ከምንም በፊት እነሱን አስቀድሙ። ሚስት እናትህ ማትወዳት ከሆነ አንተን ከናት ወደህ ገባክ? ስንትና ስንት መስዋዕት እንድትከፍላ ለዚህ ያደረሰችን እናትህ ሚስት ከጠላቻት አትወድህም አንተን። አይገርምህ? ልጆችህንም አትወዳቸው። ቅድሚያ እናቶች